ውድ ተመልካቾቻችን ተመልሰን መጥተናል። ይህ በጄሉ ሚዲያና ኮሙኒኬሽን እንዲሁም በአፍሪካ ቴሌቪዥን ትብብር እናትነት በሚል የሚቀርብ ፕሮግራም ነው። ይህን ፕሮግራም ለመከታተል አሁን በቀጣይነት የምናያቸው ለምሳሌ እናትነት በመንልበት ጊዜ እናትነትን ዝግጁ ማድረግ ወይም ደግሞ የእናትነት ዝግጅት ከየት ይጀምራል የሚለው ለማየት እናትነት ወይም አንድ እናት ጤነኛ እናትን ለመስራት ባለፈው ወይም ደግሞ በቀደሙት ወቅቶች እንዳልነው ከቅድመ እርግዝና ወቅት ፕሪኮንሰፕሽናል ኬርን ተነስተን እናት ሆድ ውስጥ እንዳለች አንድ ሴት ልጅ በእናቷ ሆድ ውስጥ የሚደረግላት እንክብካቤ እንደዚሁ ደግሞ በመተወለድበት ጊዜ ተወልዳም በህፃንነቷ እንዲሁም ከጨቅላ ህፃንነት አልፋ ልጅ በመተወንበት ጊዜና እንዲሁ አዶለሰንት በመንላት ጊዜ ከዛም ለእርግዝና በመተዘጋጀበት ጊዜ ያለው የጤና ዑደት በህክምና ወይም በሳይንስ አጠራሩ ሲኩዌንሻል ትራንዚሽን ኢን ላይፍ ሳይክል የምንለው አለ። በዛ ሂደት ውስጥ የምታሳልፋቸው የጤና ችግሮች ወይም ደግሞ እንከኖች ለእናትነት ከፍተኛ አስተዋጽኦ ሊያደርጉ ይችላሉ። ስለዚህ የእናትነት ዝግጅት ጥሩ እናት ለመሆን ወይም ጤናማ እናት ለመፍጠር በመናስብበት ጊዜ እነዚህ የላይፍ ዑደቶችን በሙሉ የተስተካከሉ መሆን እንዳለባቸው ወይም ደግሞ ማድረግ እንዳለብን በሁሉም ደረጃ ማሰብ አለብን። ስለዚህ አንዱ ኮምፖነንት እናት ሴት ልጅ ከተወለደች በኋላ በተለይ በጨቅላ ህፃንነት ወቅት የሚያጋጥሟት የጤና ችግሮችን በወቅቱ በማከም ወይም ደግሞ የጤና እክሎችን እንዲያጋጥሟት ለእናትየዋ በቂ እንክብካቤ በማድረግ አንድን ሴት ህፃን ወደ ህፃንነት እድሜ ማሸጋገር ወሳኝ ሆነ። እንዲሁም ህፃን ከሆነች በኋላ በተለይ ቻይልድሁድ ፒሪየድ በመንለው ጊዜ አንድን ሴት ልጅ ለእናትነት የሚያበቋት የሰውነት አካላቶች የአእምሮ እድገቶች ተዘጋጅታ መቅረብ አለባት። በዚህ ጊዜ የሰውነት አካላት እድገቶችን በመናይበት ጊዜ ለምሳሌ የተለያዩ ዝግጅቶች ማድረግ አለባት። በቂ የሆነ የኒውትሪሽን ወይም ደግሞ የአመጋገብ ስርዓትን የተከተለ እድገት ሊኖራት ይገባል። በቂ የሆነ አእምሮአዊ ዝግጅት ወይም ደግሞ እድገት ያስፈልጋታል። እንዲሁ ደግሞ በቂ የሆነ የጤና ክትትል ሊኖራት ይገባል። ከነዚህ ውስጥ ለምሳሌ ክትባቶች አሉ። የተለያዩ ክትባቶች የተለያዩ በሽታዎችን የሚከላከሉ ክትባቶች በወቅቱና በተገቢ ሁኔታ በእያንዳንዱ ሀገር የተለያዩ ክትባት ደረጃዎች አሉ። በተለይ ጸረ ስድስቱ የምንላቸው ክትባቶች እንዲሁም በአሁን ጊዜ ተጨማሪ የሆኑ ከ5 ዓመት ካለፉ በኋላ እንዲሁ ከ9 ዓመት እስከ 16 ዓመት ባሉ ጊዜ ውስጥ የሚሰጡ የክትባት አይነቶች አሉ። እነዚህ ክትባቶችን በመውሰድ ከነዛ ጋር ተያይዞ የሚመጡ የጤና ችግሮች ምንድናቸው? እነዚህ ክትባቶች ባይወስዱ ምንድናቸው የሚከሰቱት? ለምሳሌ ብንወስድ በህፃንነት ወቅት ወይም ደግሞ በጨቅላ ህፃንነት እድሜው ጊዜ ውስጥ በቂ የሆነ የቫይታሚን ዲ፣ በቂ የሆነ ቫይታሚን ኤ፣ በቂ የሆነ የአይረን፣ በቂ የሆኑ የተለያዩ ንጥረ ነገሮችን የሌላት ሴት ልጅ በአካላዊ እድገቷ ወይም አናቶሚካል ስትራክቸሯ የተጓደለ ሊሆን ይችላል። ለምሳሌ የቫይታሚን ዲ እጥረት የሚኖራቸው ወይም ሪኬትስ ብለን የምንጠራው ችግር የሚኖራቸው ህፃናቶች ሴት ህፃናቶች ከሆኑ በአጥንቶቻቸው አካባቢ በተለይ ፐልቪክ ገርድል ብለን በመንለው ይሄ ከወሊድ ጋር የተገናኘ ትልቅ አስተዋጽኦ ሊያደርግ የሚችል የአጥንት ክፍል ነው። ለዛች አካባቢ እንከን የገጠማቸው ከሆኑ ወደፊት እርግዝና በሚያረግዙበት ጊዜ ለወሊድ በሚዘጋጁበት ጊዜ በወሊድ ወቅት ከፍተኛ የሆነ ችግር ሊገጥማቸው ይችላል። የማህፀን አጥንቶች ወይም ደግሞ ፐልቪክ ቦንስ የምንላቸው ስትራክቸራሊ ወይም ደግሞ ያፈጣጠር ችግር ሊኖራቸው ይችላል። እንዲሁም እድገታቸው የተዛባ ይሆንና
ችግር ውስጥ ሊገቡ ይችላሉ ስለዚህ በዚህ ጊዜ ጀምሮ የቫይታሚን ዲ ወይም ደግሞ ይሄ የፀሐይ ማሞቅን ለምንለው በህፃንነቷ በቂ የሆነ የፀሐይ ማሞቅ ማግኘት አለባት በቂ የሆነ ቫይታሚን ዲ እንዳገኘች ወይም እንዳላት ክትትል ተደርጎ በህፃናት ሐኪም ያንን ችግር ካለም ቶሎ መስተካከል አለበት እንዲሁም ደግሞ በህፃንነት ወቅት ለምሳሌ ከሚከተቡ ክትባቶች ለዚህ ወሳኝ የሆነው ፖሊዮ የምንለው የኢንፌክሽን አይነት አለ በቫይረስ አማካይነት የሚመጣ ይሄን ኢንፌክሽን ለመከላከል የፖሊዮ ቫክሲን የምንለው አለ ያንን ክትባት ያልወሰዱ ወይም ደግሞ በዚህ በሽታ የተጋለጡ ሴት ልጆች እንዲሁ የዚህ አጥንት ችግር ሊገጥማቸው ይችላል በወሊድ ወቅት ወይም በእርግዝና ወቅት እንደዚሁ ከፍተኛ የሆነ ችግር ሊገጥማቸው ይችላል እንዲሁም በወሊድ ወቅት በማፀን ለመውለድ አቅም ላይኖራቸው ይችላል በዚህ በሽታ የተጋለጡ ከሆኑ አጥንት እድገቱ የተሰናከለ ሊሆን ስለሚችል እንዲሁም ደግሞ አሁንም በቅድም የጠቀስናቸው የተለያዩ ቫክሲኖች ወይም ቫይታሚኖች በበቂ ሁኔታ ያላገኙ ከሆኑ እድገታቸው ያልተስተካከለ ከሆነ እንዲሁ የንጥረ ነገሮች የተለያዩ ንጥረ ነገሮች ችግር ካላቸው ማልኒውትሪሽን የምንላቸው በተለያየ መልኩ የሚገለጹ የማልኒውትሪሽን ተጠቂዎች ከሆኑ በቂ የሆነ የእናትነት ዝግጅት ላይኖራቸው ይችላልና ሊጎዱ ይችላሉ ስለዚህ ከልጅነታቸው ጀምሮ እየኮተኮትን ጤናማ የሆነ እድገት እንዲኖራቸው ማድረግ እንዲሁም ደግሞ አሁን በጣም ወሳኝ የሆነው በተለይ ከ9 ወር ማነው አመት ጀምሮ እስከ ጋብቻ ድረስ ወይ ግንኙነት እስኪጀምሩበት እድሜ ክልል ውስጥ የሚሰጥ ቫክሲን አለ ክትባት ማለት ነው ይሄ ክትባት ለወደፊት በማፀን ጫፍ ካንሰር እንዳይያዙ ወይ ደግሞ የተለያዩ ቫይረስ በዚህ ሂውማን ፓፒሎማ ቫይረስ ኢንፌክሽን የምንላቸው አሉ ከዛ ጋር ተጋላጭ እንዳይሆኑ የሚከላከሉ የክትባት አይነቶች አሉ እነዚህን አስቀድሞ መከተብ ወይም ደግሞ ለዛ መዘጋጀት እንዲሁም ደግሞ በልጅነት ወቅት ደግሞ የሚከሰቱ የተለያዩ የጤና ችግሮችን የአእምሮ ይሁን ከዛም በኋላ በተለይ አዶለሰንት ፔሪድ ብለን የምንለው አለ ይሄ ፋይሬጅ ብለን የምንለው ከእድሜያቸው ከ10 አመት እስከ 18 20 አመት ጊዜ ውስጥ ያሉ ብዙ ችግሮችን መገንዘብ ወይ ማስተዋል በማይችሉበት ጊዜ የተለያዩ እንከኖች ውስጥ የሚዘፈቁበት ወይ የሚገቡበት እድሜ ስለሆነ ወላጆች ወይም ደግሞ ቤተሰብ ህብረተሰቡ ክትትል በማድረግ እንደዛ ችግሮች ተጋላጭ እንዳይሆኑ በቂ የሆነ ግንዛቤ በመስጠት በሚዲያ በትምህርት ቤት በተለያዩ ተቋማት በተለይም በዚህ ጊዜ ላልተፈለጉ ችግሮች በተለይ ለአባለዘር ኢንፌክሽኖች የተጋለጡ ከሆኑ በወደፊት ህይወታቸው በመውለድ ጣፈንታቸው ላይ በጣም ከፍተኛ ሆነ ጠባሳ ሊፈጠር ይችላል የቱቦ መዘጋት የማፀን ችግሮች የተለያዩ ችግሮች የምንላቸው ማፀን ራሱ እስከ ማጣት ድረስ ቱቦውን እስከሚወገድ ድረስ ከማፀን ውጭ እርግዝና የሚያስከስቱ ችግሮች በዚህ ጊዜ ባልተደረጉ ጥንቃቄዎች በጎደላቸው ሁኔታዎች ወይም ደግሞ በቂ ግንዛቤ ባለመኖሩ በሚደርሱ ችግሮች አማካይነት የጤና እክል ወይም ችግር ሊገጥማቸው ይችላልና ስለዚህ እናት አባት ወይም ቤተሰብ ትምህርት ቤት እንዲሁም ሚዲያ ህብረተሰብ ወይም የጤና ተቋም ይሄን ችግር እንዳይገጥማቸው በቂ ዝግጅትና በቂ ትኩረት እንዲሰጡ ማስተማርና ማዘጋጀት ይኖርብናል ስለዚህ እነዚህ በጥቂቱ አንድን ሴት ልጅ ወደ እርግዝና ከመድረሷ በፊት ወይም ደግሞ ከመዘጋጀቷ በፊት እንዳልነው ከናት ሆድ በሚደረጉ ጥንቃቄዎች በእርግዝና ወቅት ከሚደረጉ ጥንቃቄዎች በወሊድ ወቅት በልጅነቷ እንዲሁም አድጋ አዶለሰንት ፔሪድ ላይና ከዛም በኋላ ደግሞ ወደ እርግዝና ከመግባቷ በፊት የሚደረጉ ጥንቃቄዎች ለነገ ለእናትነት ህይወቷ ወይም ደግሞ እናት ለመሆን በመታረገው ዝግጅት ውስጥ በጣም ከፍተኛ የሆነ ተጽዕኖ ሊያደርጉ ስለሚችሉ በዚህ ወቅትም ትኩረት ሰጥተን እነዚህ ዝግጅት ማድረግ አለብንና የህይወት ዑደቱን ለማስተካከል በእነዚህ ወቅቶችም በቂ ትኩረት ማድረግ እንዳለብን ለማስገንዘብ ይረዳን ዘንድ ይሄን ፕሮግራም ደግሞ በዚህ መልኩ ማየትና መገንዘብ ይኖርብናል ብዬ ነው ማስበው ውድ ተመልካቾቻችን ይሄ በአፍሪካ ቴሌቪዥን እና በጄሉ ሚዲያ እና ኮሙኒኬሽን ትብብር የሚቀርብላችሁ እናትነት የተሰኘው ፕሮግራማችን ነው በዚህ ፕሮግራም ያየነው አንድን እናት ለማድረግ ወይ ጤናማ ለማድረግ ምን ነገሮችን ማድረግ አለብን በሚለው በተለያዩ ክፍሎችን ከፋፍለን የምናየው ፕሮግራማችን ውስጥ በተለይ ከህፃንነቷ ጀምሮ አንድን ሴት ልጅ እስከ እድገቷ ድረስ አቅመ ሔዋን እስክትደርስ ድረስ በምን መልኩ መዘጋጀት አለባት ምን ጥንቃቄዎች ማድረግ አለብን ምን ዝግጅቶችን ደግሞ መደረግ አለባቸው የሚለው ነው ለማየት የሞከርነው የዛሬው ፕሮግራማችን በዚሁ እናጠቃልላለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ እናቴ መሰረቴ ነሽ ለኔ ህይወቴ
የምትኮሪብኝ እኔን በማንነቴ እናት እናቴ እናት እናቴ መሰረቴ ነሽ ለኔ ሕይወቴ የምትኮሪብኝ እኔን በማንነቴ እናት